ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። በዛሬው ዝግጅታችን ሁለት እንግዶች አሉን። በማክሻባት ሂላ ፒጹሄ ኤትጋሪም ሄብራት ቲም ስራ አስኪያጅ ወይም ወደ አማርኛ ስንተረጉመው የበጎ አስተሳሰብና ማህበራዊ ተግዳሮቶችን የሚፈታ ድርጅት ስራ አስኪያጅ ከሆነችው ከዳሳሽ ፀሐይና ፎረም ሞቢል ያሃድ የተሰኘው ድርጅት ሊቀመንበር አቢ ይስሐቅ ጋር እንወያያለን። ዳሳሽ በተለያዩ የቴክኖሎጂና አዳዲስ የሥራ ፈጠራዎች እንዲሁም በታላላቅ ተቋማት የሚሰሩ የኢትዮጵያ ቤተ እስራኤላውያን የሚሳተፉበት ኮንፈረንስ አዘጋጅታለች። በእስራኤል የሚገኙ የኢትዮጵያ ቤተ እስራኤል ሥራ ፈጣሪና በአዳዲስ ቴክኖሎጂ የተሰማሩ ወጣቶች የሚሳተፉበት ወይም በኢዳት አሳኪም በያዛሙት የውስጥ ኢትዮጵያ በእስራኤል አልፋይ መስሪን በሐሜሽ ሲዘጋጅ የመጀመሪያ እንደሆነም ሰምተናል። ዳሳሽ ይህን ኮንፈረንስ ለምንና እንዴት እንዳዘጋጀችው ትነግረናለች። ጉባኤውን በማዘጋጀቱ ሂደት ደግሞ እገዛ ያደረገላትና ከዛም በፊት በተለያዩ ሐሳቦች ዙሪያ ስታማክረው የነበረው አቢ ይስሐቅም ከዳሳሽ ጋር መስመራችን ላይ ይገኛሉ። ወደ እነሱ እናልፋለን። በማክሻባት ሂላ ፒጹሄ ኤትጋሪም ሄብራት ቲም ስራ አስኪያጅ ዳሳሽ ፀሐይ ጤና ይስጥልን፣ እንደምን አለሽ? ቦከር ቶቭ ወርቅነሽ። የፎረም ሞቢል ያሃድ ስራ አስኪያጅ አቶ አቢ ይስሐቅ ጤና ይስጥልን፣ እንደምን አለ? ናስትልኝ ቦከር ቶቭ ወርቅነሽ። ቦከር ቶቭ ዳሳሽ። ቦከር ቶቭ ወርቅነሽ። ቦከር ቶቭ አቢ። እሺ፣ እናመሰግናለን። ዳሳሽ በዚህ ወር በአዳዲስ ቴክኖሎጂ የተሰማሩና ስራ ፈጣሪ የሆኑ በእስራኤል የሚገኙ የኢትዮጵያ ይሁዳውያን የሚሳተፉበት ኮንፈረንስ አዘጋጅተሻል። ኮንፈረንሱ የሚካሄደው ለመጀመሪያ ጊዜ ነው? כן, יש לנו ב-24 לדצמבר 25, אנחנו בעצם משיקים אירוע שהוא מבחינתנו פורץ דרך, והוא לראשונה בישראל, ועידת העסקים והיזמות ליוצאי אתיופיה בישראל. הוועידה הזו היא בעצם פלטפורמה. በእስራኤል ለመጀመሪያ ጊዜ የኢትዮጵያ ቤተ እስራኤላውያን የሚሳተፉበት ኮንፈረንስ በዚህ በታህሳስ ወር 24 ቀን 2025 ዓ.ም በናታንያ አካዳሚክ ኮሌጅ ይካሄዳል። ታላቅ ነገር ነው። ለአጠቃላይ ይህ ለኛ በጣም ታላቅ ነገር ነው። ለአጠቃላይ የእስራኤል ማህበረሰብ ልንሰጠው የምንችለው ብዙ ነገሮች አሉ። ለምሳሌ ሙዚቃ፣ ምግብ፣ ባህል፣ ታሪክ፣ በአጠቃላይ የቤተ እስራኤሉን ባህላችን በኢትዮጵያ እንደነበረው እዚህም መሪ መሆን እንችላለን። ይህም አጠቃላይ ያለንበትን ሁኔታ ይለውጠዋል። ለወደፊቱ ደግሞ ለአዲሱ ትውልድ በጣም አስፈላጊ ጉዳይ ነው። ዳሳሽ ወደ ጉባኤው ወይም ኮንፈረንሱ ዝርዝር ጉዳይ ከማለፋችን በፊት ይህን ድርጅት እንድታቋቁሚና እንድታስቢ ያደረገሽ ምክንያት ምንድን ነው? אז אני בעצם גדלתי בדרום נתניה לאמא חד-הורית, ותמיד בעצם היו קשיים כלכליים, וכמי שהובילה מאבקים ועשתה הפגנות בעבר בהקשר של הקהילה שלנו, ראיתי שדברים לא זזים. እኔ ያደግኩት በናታንያ ከተማ በደቡብ ናታንያ ነው። እናቴ ብቻዋን ነው ያሳደገችኝ። በርካታ ኢኮኖሚያዊ ችግሮችንም አይቻለሁ። ባለፉት ዓመታት በርካታ የተቃውሞ እንቅስቃሴዎችን፣ የተቃውሞ ሰልፎችን አካሂጃለሁ። ግን ነገሮች ምንም ሊሻሻሉ አልቻሉም። ስለሆነም የማህበረሰባችን ችግር የሚፈታ እንቅስቃሴ ማካሄድ እንዳለብን አሰብኩ። ለ3 ዓመታት ያክል ብቻዬን ምርምር አካሄድኩ። በተለይ ደግሞ 3 ነገሮችን አጠናሁ። የመጀመሪያው ችግሮቻችን ምንድናቸው የሚለው ነው። ሁለተኛው ደግሞ የተሻሉ መፍትሄዎች ምንድናቸው የሚል ሲሆን፣ ሶስተኛው ደግሞ ለአጠቃላይ የእስራኤል ህብረተሰብ ልናቀርበው የምንችለው የመፍትሄ አማራጮች ምንድናቸው የሚል ነበር። ለእስራኤል ህዝብ መልካም ነገሮችን ለማቅረብ ልንጠቀምባቸው የሚገባ በጣም በርካታ ሀብቶች አሉ። ጥናቱን በማካሄድበት ጊዜም በጣም ወሳኝ ሆኖ ያገኘሁት የኢኮኖሚያችን ጉዳይ ነው። በዋነኛነት የምንታገለው የዘረኝነት ጉዳይ ሳይሆን የኢኮኖሚ ችግራችን መፍታት እንዳለብን ተረዳሁ። ይህን ለማድረግ 3 ነገሮች ላይ ትኩረት ማድረግ ያስፈልጋል። አንደኛው ስራ ነው። ሁለተኛው ከፍተኛ ትምህርት መማር ሲሆን፣ ሶስተኛው ደግሞ ዘመናዊ ቴክኖሎጂና ስራ ፈጠራ ነው። ዳሳሽ በርግጥ የኢኮኖሚው ጉዳይ በጣም ወሳኝ ክፍል ነው። ነገር ግን የኢትዮጵያ ቤተ እስራኤል በእስራኤል ሀገር ለሰላማዊ ሰልፍ እንዲወጡ የሚያደርጉ በርካታ ችግሮች አሉና አሁን አንቺ እንደ መፍትሄ ያስቀመጥሽው የኢኮኖሚ ችግር ላይ ትኩረት ማድረግ ችግሩን ይፈታል ብለሽ ታስቢያለሽ ወይ?
אז זו שאלה שאני מאוד אוהבת. אני חושבת שאנחנו צריכים להסתכל על הדברים קצת מרחוק, ולהסתכל על שתי היבטים. אחד, כמי שהייתה בהפגנות וישבה בוועדות ועם ראש הממשלה ועם פקידי האוצר, ይህን ጥያቄ በጣም የሚወደው ጥያቄ ነው። የተለያዩ የተቃውሞ ሰልፎችን እንዳካሄደ አንድ ሰው ከጠቅላይ ሚኒስትሩና ከገንዘብ ሚኒስትር ቢሮ ሰራተኞች ጋር በችግሮቻችን ዙሪያ ቁጭ ብሎ እንደተወያየ አንድ ሰው ይህን ሁሉ ለማድረግና ለመቃወም ጠንካራ የኢኮኖሚ አቅም ሊኖረን ይገባል። ድርጅቶችን ለማቋቋም ለተቃውሞ ሰልፎችም ለመውጣት የተጠናከረ የኢኮኖሚ አቅም ያስፈልጋል። ከዚህ በተጨማሪ ደግሞ የተቃውሞ ሰልፍ ማካሄዱ ከእስራኤል ማህበረሰብና ከመንግስት መዋቅሮች ጋር እንድንገናኝ የሚያደርግ መሳሪያ እንጂ ዋና ዓላማ አይደለም። የተቃውሞ ሰልፍ ማካሄዱ የተጠናከረ ኢኮኖሚ ሲኖረን ተረጋግተን እንድንታገል እንድንቃወም ያደርጋል። ለልጆቻችንም የምንሰጠው የምናወርሰው ነገር ይኖራል። በኮንፈረንሱም በዚህ ጉዳይ በሰፊው እንወያያለን። በተጨባጭ ሁኔታችን ላይ ለውጥ ለማምጣት ይህን ችግር መፍታት ያስፈልገናል። ברגע שבן אדם יהיה יציב כלכלית, היציבות הנפשית שלו תהיה חזקה, המנטליות שלו חזקה. אגב, זה נושא ממש משבצת בתוך הוועידה שאנחנו נדבר עליה. איך בעצם חוסר כלכלי יכול להשפיע עלינו מבחינה ביולוגית, רגשית והתנהגותית. כלומר, ההשפעה של חוסר היא מאוד 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 משמעותית, ואנחנו חייבים לפתור אותה, על מנת שיהיה לנו שינוי ממשי במציאות. טוב, בואי נעבור לאבי מחכה לנו על הקו. ይቅርታ አቢ መስመር ላይ ያስጠበቅነህ ብዙ አቢ የዳሳሽን ሐሳብ እንዴት ታያዋል? እንደ በመጀመሪያ ቦኬር ቶብ ላንቺም ለዳሳሽም አሁን ዳሳሽ የተናገረችው ሐሳብ በጣም ጥሩ ሐሳብ ነው የምገምተው። ስለዚህ እኔ በጣም ነው የምደግፈው። በእውነት እሷ ወጣት ጎበዝ ወጣት ናት፣ አውቃታለሁ። በስራዋም በሐሳቧም በሁሉም እንቅስቃሴ የምታደርጋቸው ሁሉ ለኛ ወጣቶች ወደፊት የሚያራምድ ወደፊት የሚያሳስብ ስራ ነው የምትሰራ። ስለዚህ እኔም በቃ እሷ ስትጠራኝ እንደዚህ አይነት ሐሳብ አለኝ፣ እንደዚህ አይነት ሐሳብ ለወጣቶች ምን ይመስላል ብላ ስትነግረኝ ወዲያው ነው እኔ ምን መስራት አለብኝ የጠየኳት። ምንድነው ስራው ሳይሆን ምን መስራት አለብኝ ብዬ ያው እንቅስቃሴውን አብረን ጀመርነው ማለት ነው እና በጣም ደግፈዋለሁ። አዎ አቢ እንግዲህ ዳሳሽም ነግራኛለች ቀደም ብለን ስናወራ በስልክ እንዳገዝካት በሂደቱ አብረህ እንደነበርክ አውቃለሁና የተለያዩ የኢትዮጵያ ቤተ እስራኤል ሊወጡ እንግዲህ የተለያየ አዳዲስ ሐሳቦችን የፈጠሩ በንግድ ስራ ላይ የተሰማሩ በትልልቅ ሙያ ዘርፎች ላይ የተሰማሩ ሰዎችን አሰባስባ ለመጀመሪያ ጊዜ እንግዲህ ጉባኤ የሚካሄደው በ24 በያዝነው ወር ይሄን ያህል የኛ ማህበረሰብ አባል እኔም ሳይ ገርሞኛል። እንግዲህ በጥቂቱ ነው ሁሉ ሰው የተሰባሰበ አይመስለኝም። ከ20 በላይ ሰዎችን እንግዲህ ጥሩ ሐሳብ ለጠቅላላ ለእስራኤሉ ማህበረሰብ የሚጠቅም የተለያዩ ሐሳቦች ያላቸው ሰዎች ከ20 በላይ ተሰባስበዋልና የኛ ማህበረሰብ ኦነትም ይሄን ያህል ቁልፍ ቦታዎች የተቀመጠ ሰው ከዚህ በላይ ይኖራል ወይ? አዎ እኔ በእኔ አስተሳሰብ ይኖራሉ ብዬ አምናለሁ። ግን እንደዚህ አይነት ኮንፈረንስ ተሰርቶ ስለማያውቅ እንደዚህ አይነት ልምድ ስለሌለን ያው አሁን የወጣው ድርጅት አንደኛ መጀመሪያ ስለሆነ ያው በጥሩ ሁኔታ እየጀመርነው ማለት ነውና አሉ ሰዎች ከኛ ወጣቶች ቤተ እስራኤሎች ጎበዞች በቢዝነስም በሌላ መልክም ብዙ ጎበዞች አሉ። ግን እንደዚህ አይነት መድረክ ተሰርቶ ስለማይታወቅ ያው ዛሬ መጀመሪያችን ስለሆነ ስለዚህ ነውም ሐሳቡ በጣም ጥሩ ምደግፈው መጀመሪያ ስለሆነ ከእንግዲህ በኋላ እንግዲህ ብዙ ሰዎች ያወቁ ይሄ አይነት እንደሚስፋፋ እርግጠኛ ነኝ። ሌላው ደግሞ ለወላጆቻችን እኔ እንደዛ ነው ማስበው። ወላጆቻችን ልጆቻቸው እንደዚህ አብረን ስንሰራ አብረን ስንደራጅ አብረን ቢዝነስም ሆነ ሌላም ሆነ ስንሰራ እዚህ ሀገር ብዙ ለፍተው ወደዚህ ሀገር ያመጡን ወደዚህ ቅድስት ሀገር ያመጡን እንደዚህ አይነት ድርጅት ሲያዩ እንደዚህ አይነት አብረን ሁላችን ወንዶችም ሴቶችም እህቶችም ሆነን አንድ ቦታ እንደዚህ አይነት ትምህርት ስናደርግ ብንተጋገዝ ብንረዳዳ
በጣም ጥሩ ነው ብዬ አስባለሁ። ለቢዝነስ ብቻ ሳይሆን ለሞራልም ለሞራል የቤተሰብ ሞራል ለወጣቶች ሞራል እና በዚህ ጊዜ ቀላል ጊዜ አይደለም ያለነው። ብዙ ነገር አልፈናል እዚህ ሀገር። ግን ከእንግዲህ በኋላ ራሳችን አስነስተን ነው የሚባል ራሳችን ራስ በራሳችን ዋና ነገር እኔ ወደድኩትና የምደግፈው ከዳሳሽ ምን መሰለሽ እሷ የምትለው ምንድነው ራሳችን በራሳችን እንችላለን ነው። ትልቁ ሐሳብ እኔ የምደግፈው ምንድነው ራስ በራሳችን እንችላለን መሞከር አለብን ምትል ሴት ናት። ጎበዝ ናት፣ እናትም ናት። እና እንደዚህ አይነት ነገር ስትሰማ ምን ማድረግ አለብኝ ነው እንጂ ምትል ሌላ ነገር ወደ ራስ ሊመጣ አይችልም። ስለዚህ እኔ ደግፈዋለሁ። ብዙ ወጣቶች አሉ፣ ሴቶችም ወንዶችም ይገርምሻል ወደ ውጭ ሀገር ይሄዱም አሉ፣ በውጭ ሀገር የሚሰሩም አሉ፣ በብዙ አይነት ቢዝነስ የሚሰሩ አሉ። እና እንደዚህ አንድ ቀንኛ ሁሎችን ሰብስበን በአንድ ቀን የትምህርት ቀን፣ የቢዝነስ ቀን፣ የኔትወርኪንግ ቀን እኛ አብረን የምንተዋወቅበት ቀን ስለሆነ እኔ በእውነት በጣም ነው ደስ ያለኝ። ሞዴል እንደዚህ አይነት ሞዴል እንኳን ከናታንያ በሁሉ ሀገር እየሄደ እንደምንሰራው እርግጠኛ ነኝ። ሁሉ በተለያዩ መልኮች ይሄን ነገር ሞዴል ወስደው እንዲያካፍሉትም ተስፋ አለን። ስለዚህ ያው እኛ ወጣቶች እኔና እሷ ብዙ በተለያዩ ትግሎች አድርገናል እዚህ ሀገር ትግሎች ማለት ነው። ስለዚህ ይሄ ነገር በኢዳ ማለት ይሄ ኮንፈረንስ ሃይላይት የሆነ ነገር ነው በእኔ አስተያየት። በእውነት ፒስ ጋር እንደ ትልቅ ነገር ብዬ ነው የማየው። ደግሞ ሌላው ደግሞ ጌም ቼንጀር የሚሆን ራሳችን ከሰርቫይቨር ወደ ሞቲቬሽን የሚቀይር ነገር ነው የማየው። ከይሰርዱት ሎቫላ ሁሉ ጊዜ ሰው መጥቶ ማን ነው የሚያግዘኝ ማን ይረዳኛል ብለህ ከምታስብ ከእንግዲህ በኋላ እኔ ራሴን ህይወት አስተዳድራለሁ፣ እኔ እችላለሁ፣ እኔና ወንድሞቼ እህቶቼ ተባብረን ተጋግዘን ለውጥ እናመጣለን ብዬ ነው ማምነው። የመፍትሄ አካል በአጠቃላይ ለሀገሪቱ እኛ የመፍትሄ አካል እንሆናለን እንጂ ሁልጊዜ መፍትሄ ጠያቂ አይደለንም ወይም ችግር ብቻ እናቀርብም ነው ሐሳቤ ስትለኝ ትናንት ዳሳሽ በጣም ገርሞኛልና ለምንድን ነው እንደው እስካሁን ወጣቱ የተለያዩ ድርጅቶች ይሄን ያላሰበው? አንተ በራስህ መተማመን ያስፈልጋል። ግን ታሪክ ላሚን ባትመካ አንተ ለራስህ መጀመሪያ አንተ በራስህ ከተማመንክ ወደ ሌላ ሰው ለውጥ ለማምጣት ትሞክራለህ ማለት ነው። ስለዚህ አብዛኛው ምንድነው ቢዝነስ የለም አይደለም፣ ግን ማን ነው ራስ በራሱ ተማምኖ ወደ ሌላ ለውጥ ለማውጣት የሚሞክር ነው። ይሄ ነው ዋናው ጥያቄ። ስለዚህ እስከዛሬ ያልነበረው አንዱ ይሄ ነው። ራስ በራሳችን መተማመን አለብን። ከተማመን በችሎታችን በራሳችን በቤተሰባችን በሁሉ ነገር ከኮራን ራሳችን ወደ ላይ ካነሳን ይሄ መጀመሪያ በዚህ ነው የሚጀምር ማለት ነው። ለምን እስከዛሬ ያልነበረ ለማለት ነው። ዛሬ ወጣቱ ያመነ ነው። ዛሬ ወጣቱ ወደ መተማመን እየተመለሰ ነው። ወደ ተርቡት ቸሎ ወየተመለሰ ነው። ወደ ዘውት ቸሎ ይሄ ሁሉ ነገር ያስፈልጋል። ወደ ባህሉ ወደ እምነት ሁሉ ነገር እነዚህ ነገሮች ከቢዝነስ አይለዩም በእኔ አስተሳሰብ። እነዚህ ሁሎች ባንድ ላይ ተገጣጥመው ወደዚህ ትልቅ ነገር ደረስነ ማለት ነውና ያው እንግዲህ ጥሩ ነው። ለሁሉም ጊዜ ያለው አይደል? ጥሩ ዳሳሽ በጉባኤው ስለሚኖሩ ዝግጅቶችና ስለሚጋብዙ ባለሙያዎች ልትነግሪኝ ትችያለሽ? ማሻአላ መውላ ככה, הוועידה בעצם היא יום לימודים ארוך, כלומר מהשעה 10 עד השעה 4 אחר הצהריים, יש הרצאות ופאנלים בנושא של AI, חדשנות, טכנולוגיה, יזמות, עסקים, נדל"ן, תרבות, בעצם כלכלה התנהגותית. לקחנו את כל המעטפת, כל מה שצריך לדעת. በጣም ጥሩ ጥያቄ። ኮንፈረንሱ ከ10 ሰዓት እስከ 4 ሰዓት ነው። ረጅም ሰዓት ነው።
ስለ ስራ ስለ አዳዲስ ቴክኖሎጂዎች ስለ አዳዲስ ፈጠራዎችና AI ተብሎ ስለሚጠራው አዲስ ቴክኖሎጂ ወይም ሰውን ተክቶ ስለሚሰራው ቴክኖሎጂ በአጠቃላይ ማወቅ ስላለብን ነገሮች ሁሉ እንወያያለን። אגב, גם שגרירות אתיופיה בישראל תהיה נוכחת ותציג מיזם של הזדמנות עסקים בין אפריקה לישראל. יש לנו מנכ"לים, בכירים, יוצאי אתיופיה. יש לנו את יושבת ראש IBI, אחת הקרנות הכי חזקות בארץ, שמגיעה לתת הרצאה מרכזית. אבי, למטקליה ምትለው ነገር ካለ ማጠቃለያ? አዎ ያው እንዳልኩሽ በእውነት ጥሩ ሐሳብ ነው። በጣም ጥሩ ሐሳብ ነው። እኛን ወጣቶች ከእስራኤል ሀገር ያለን ወጣቶች የሚያበረታታ ነው። ወደፊት የሚል ነው። ይሄ ልዩ ሐሳብ ነው። ስለዚህ ሁላችን መተጋገዝ አለብን። ለዳሳሽ ማገዝ አለብን። ዛሬ ዳሳሽ እንደዚህ ብታደርግ ሌላ ቀን ደግሞ ሌላ ሰው ይሆናል። ሌላ ድል ደግሞ ይኖረዋል ሌላ ሰው አይደለም። ስለዚህ በየአይነቱ በየአመቱ እንደዚህ አይነት ስራ ስንሰራ ሁላችን ተባብረን እንደውም ቦታውን መሙላት አለብን ነው የምለው። 250 ነው ቦታ የሚይዝ ያን የሚስከለት ናታንያ። ምንድነው ለኛ 250 አይደለም? እኛ ቀላል ነው። ምናልባት ከዛ በላይ መረኝ ሊመጡ ይችላሉ ያስባለው። የመጀመሪያ ደስ የሚል ሐሳብ ነው። እኛ እንሰጣለን እንጂ ተቀባይ አይደለንም የሚል ሐሳብ ዞ መነሳት እኮ እውነትም ነው። ይሄ የወላጆቻችንን ታሪክ የሚያሳይ ነው። አዎ በጣም ስለዚህ ይሄንን ቦታ ሞልተን በኮርተን በራሳችን ተማምነን የመጣ ሐሳብ ነውና ስለዚህ በፌስቡክ መታዩት በኢንስታግራም በቲክቶክ መታዩት ሁላ ወጣቶች በዚህ አጋጣሚ ከኛ ጋር ሆኖ ከኛ ጋር ቆሞ ማለት ነው። እናንተ ደግሞ ሬዲዮ ያላችሁ ቴሌቪዥን ያላችሁ በምትችሉበት መንገድ ስለ ቬዳታ ሳኪም ብትናገሩና ሰዎችን ሁላ ብትጠሯቸው በጣም ጥሩ ነው። እንተጋገዛለን እና እኔ በራሳችን ተማምነን የወጣንበት ስራ ነው መንገድ ነው። ስለዚህ ይሄ ነው ምለው አይዞን። እኛ እንኳን ቬዳታ ሳኪም አገሯን እንመራታለን በየማምን ሰው ነኝ። ስለዚህ ያው ጀመርን እንጂ አላቆምንም። በዚህ አጋጣሚ ጓደኛዬ ዳሳሽ በጣም ላመሰግናት ፈልጋለሁ። በዚህ አጋጣሚ ከዚህ መድረክ ለምን አንድ ሰው ይሄን አራያ ሲባል ሐዞን አለይ ቪዥን አለይ ሲል ከሱ ከጎኑ ጋር ሆነ ኦኬ ምን መስራት አለብን ይሄን ሐዞን ወደ ተግባር ለማውጣት ነው ማለት ያለብን እንጂ ለምን እኔ ያላደረኩትም አይባልም። እኛ አንድ ባንድ መተጋገዝ አለብን። ይሄ ነው የኔ ማስተላልፈው መፈልገው። እንተጋገዝ እንተባበር። ይሄ ነው ዳሳሽ ማቶ መሬት ለሲዩ אני רוצה רק להגיד תודה רבה, קודם כל למכללה האקדמית נתניה, שעוזרת לנו ונותנת לנו את המקום, את הפסיליטיז, מערכת אותנו בכבוד. דבר שני, כמובן, לאבי יצחק, חבר שלי טוב, שהוא באמת עוזר לי, וכמו שאמרתי, לבד אי אפשר לעשות דברים גדולים. צריך אנשים טובים שילוו אותך בדרך. וגם תודה לך אורגנה שיקרה על הפלטפורמה, על ההזדמנות להגיע לכמה שיותר קהל. በጣም ጥሩ ዳሳሽ በመጀመሪያ ኮንፈረንሱ በኮሌጁ እንዲካሄድ ለፈቀደልን የናታንያ አካዳሚ ኮሌጅ በጣም አመሰግናለሁ። ከዚያም ላቪ ይስሐቅ በጣም ጥሩ ጓደኛዬ ነው። በጣም በርካታ ነገሮችን አግዞኛል። እኔ በባህላችን አምናለሁ። መተጋገዝ መልካም ነው። ላንቺም ሐሳቤ ለበርካታ ሰዎች እንዲደርስ አጋጣሚውን እንዳገኝ ስላደረግሽ አመሰግናለሁ። גם מחשבתית לפתרונות אחרים ולקדמה ולהתקדם. אז אתם מוזמנים באהבה גדולה ותודה על ההזדמנות אורגנה שיקרה. አመሰግናለሁ። እኔም አቢ ቦታውንና ሰዓቱን አንተ ብታስታውስ። ኦኬ ያው ይሄ ቬዳታ ሳኪም ያልነው ይሄ ኮንፈረንስ በ24 ቀን 12ኛ ወር ማለት የያዝነው ወር ማለት ነው። በ24 ቀን በሚክለለት ናታንያ የሚባል ከ10 ሰዓት ጀምሮ እስከ 6 ሰዓት ከምሽቱ ያው እዛ እንገናኛለን። በእውነት ወርቅነሽ አንቺም ለማመስገን ፈልጋለሁ እህታችን። አንቺም በስራሽ ሁሉ ነገር የምትፈልጊው እንዲሳካልሽ እመኛለሁ።
አንቺና ሁሎች ጓደኞችሽ ከዛን ቀን ብንገናኝ በጣም ጥሩ ነው እላለሁ። እንተዋወቃለን ማለት ነው። እንግዲህ እና መሰግናለሁ። ለመገኘት እኛም ጥረት እናደርጋለን። በጉባኤው በኮንፈረንሱ በጣም አመሰግናለሁ። በጣም ደስ ብሎኛል። እንግዲህ እንግዶቻችን ስለነበራችሁ በጣም አመሰግናለሁ። አብይ ይስሐቅ የሸብሮሽ ፖሮሞቢል ያሃድ ዳሳሽ ታሃይ ማንካሊት በማክሻባት ሂላ ፒጽዋህ ኤትጋሪም ሄብራቲም በጣም እናመሰግናለን። መልካም ቀን ይሁንላችሁ። תודה רבה. תודה ወጥነሽ። እናመሰግናለን። የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን በጣም እናመሰግናለን። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። እስከ ሳምንት ቸርን ሰንብት። ወርቅነሽ እሸቴ ነኝ።